የምርጫ እንዲደናቀፍ በመቶዎች የሚቆጠሩ ቦምቦች በየከተማው ስለቀም ኖረናል። ሰው ማን ላይ እንደሚያርፍ ሳያቅ እንደው ረበሽኩ ለማለት ብቻ ከሆነ ሀገር የተላከለትን ቦምብ ይዞ በየከተማው መሄድ ይሄ ጤነኛ የትግል ስልት አይደለም። ጠቅላይ ሚኒስትር አብይ የከሰሷቸው ጠላቶች በመግቢያችን ላይ እንደሰማችሁት በየከተማው ፈንጅ ስንለቅም ነበር ሲሉ በገለጹት ምርጫም ጠቅላይ ሚኒስትር አብይ በሌሊት ያስተላለፉት መልእክት የሚዳሰስ ይሆናል። መንግስት የዘንድሮ ምርጫ በታሪክ የተለየ ነው ሲል ገልጾታል። በምን መልኩ የሚለውን እንመለስበታለን። ከዚህ ውጪ ከዘንድሮ ምርጫ ውጪ በሆነው ትግራይ ክልል የተደረገው አነጋጋሪ ሹምሽር ትኩረታችን ነው። በተኩስ የምርጫ ሂደቱ ተቋርጦባቸው የነበሩ የአማራ ክልል አካባቢዎች የትኞቹ ናቸው? ብዙ የታየበትን የአማራ ክልል የምርጫ ሂደትንም የምናጋራችሁ ይሆናል። እንደዚሁም የሥራ መልቀቂያ ያስገቡ ስለተባሉት ፕሬዝዳንት የተሰማውን መረጃም እንመለከታለን። ጤና ይስጥልን። የሰዓቱ የመረጃ ጥንቅራችን እነዚህንና ሌሎች ወቅታዊ ጉዳዮችን የሚያስመለክታችሁ ይሆናል። እንደተለመደው እየሰማችሁን አብራችሁን ቆዩም የአክብሮት ግብዣችን ነው። ወደ ቀዳሚ ጉዳያችን አመራን። ጠቅላይ ሚኒስትር አብይ ከመደበኛ ጊዜው 8 ሰዓታት ተጨምሮ የተጠናቀቀው ጠቅላላ ምርጫ እንዲስተጓጎል የኢትዮጵያ ጠላቶች ብዙ ስራ ሰርተዋል በማለት ከሰዋል። ምርጫው በሰላማዊ መንገድ እንዳይካሄድ የኢትዮጵያ ታሪካዊ ጠላቶች ሲሉ የጠሯቸው አካላት የተለያዩ ኃይሎችን ገዝተው በስፋት አሰማርተዋል በማለት የከሰሱት አብይ ኢትዮጵያም ዴሞክራሲያዊ ምርጫ ማድረግ አትችልም የሚል እምነት እንዲፈጠር ጥረት ተደርጓል ሲሉ በኦሮሚያ ክልል ጅማ ዞን በሻሸ ምርጫ ክልል ድምጽ ከሰጡ በኋላ ለጋዜጠኞች በሰጡት ቃል ተናግረዋል። ይህንን ምርጫ ለማደናቀፍ በመቶዎች የሚቆጠሩ ቦምቦችን ስንለቅም ኖረናል በማለት ረበሽኩ ለማለት ከተማን ማሸበር ጤነኛ ስልት አይደለም ሲሉም ነው ያከሉት። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በበኩላቸው ምርጫው እንዳይደረግ በሰሜን ወሎና በዋግ ጥቃት ለመፈጸም ተሞክሯል ብለው የነበረ ሲሆን ነገር ግን ተመተው ወደ ትግራይ ተመልሰዋል ማለታቸው ይታወሳል። እንደዚሁም ምርጫ ካልተደረገ ህጋዊ ቅቡልነት ያለው መንግስት እንደማይኖር ስለሚያውቁ ያ ደግሞም በሀገሪቱ ለጎበዝ አለቆች በር እንደሚከፍት ስለሚገባቸው ከፍተኛ በጀት መድበው ያልሞከሩት የለም ሲሉ ነው የተናገሩት። ጠቅላይ ሚኒስትሩ በትላንቱ ንግግራቸው የጸጥታ ችግሮች ባሉባቸው የተለያዩ የሀገሪቱ አካባቢዎች ሰላም በመንግስት ፍላጎት ብቻ የሚመጣ ተደርጎ መወሰድ የለበትም በማለት አብይ ተናግረዋል። በቀጣዮቹ 5 ዓመታት ራሳቸው የሚመሩት ገዢው ብልጽግና ፓርቲ ቢመረጥም ባይመረጥም የጸጥታ ችግሮች እንዲፈቱ እንደሚሰራም ገልጸዋል። ጠቅላይ ሚኒስትሩም ገና ምርጫው እየተደረገ በነበረበት ምሽት ላይ ባሰራጩት መልእክትም በዛሬው ታሪካዊ የምርጫ ዕለት ጽናቱን ላሳየውና ተአምር ለሰራው ሲሉ ለገለጹት የኢትዮጵያ ሕዝብ ከልብ የመነጨ ምስጋና አቅርበዋል። ጠቅላይ ሚኒስትሩ ባስተላለፉት መልእክት የኢትዮጵያ ሕዝብ አስደናቂም ተአምረኛም ነው፣ ከፈጣሪ በቀር ሕዝባችንን አሟልቶ ሊያውቅና ሊገመገም የሚችል ማን ነው ካሉ በኋላ ሕዝቡ የዳበረ ባህል፣ ሀገር ወዳድና የወል መሻቱን መጠበቅ የሚችል መሆኑን በዘንድሮ ምርጫ ዳግም ለዓለም ማሳየቱን ገልጸዋል። በዛሬው ታሪካዊ ዕለት የሌሊቱ ብርድና ጨለማ ሳያስፈራቸው የተቀሩት ፀሐይና ድንገተኛ ዝናብ ያልበገራቸው እንዲሁም ሰርግ፣ ሐዘንና ወሊድን የመሰሉ ማህበራዊ ሁነቶች ያላገዳቸው ዜጎች በነቂስ ወጥተው መምረጣቸውን ጠቅሰዋል። በተጨማሪም ከረጃጅም ሰልፎች ያላታከታቸው የአካል ጉዳት፣ ህመምና እርጅና የሀገርን ተስፋ ከመመልከት ያላገዳቸው ጨቅላ ልጃቸውን ማዘል ያላደከማቸውና ከምንም በላይ የጠላት ጩኸትና ማስፈራሪያ ያላስቆማቸው ዜጎች በብዙ ጣውረዶች መካከል ያሳዩት ጽናት ለዲሞክራሲና ለሀገር ህልውና የተከፈለ በመሆኑ ከልብ የመነጨ ምስጋና እንደሚገባቸው ገልጸዋል። ይህንን ህዝብ ማገልገል ትልቅ መታደል ነው ያሉት አብይ ተመራጮች ያከበራቸውን ህዝብ መልሰው እንዲያከብሩና ለዲሞክራሲ ስርዓት ዋጋ የከፈለውን ይህንን ህዝብ በንጽህና ለማገልገል እንዲበቁ ምኞታቸውን አስተላልፈዋል። ጥንቅራችን እንደቀጠለ ነው። ከዚሁ ከምርጫው ጉዳይ አልወጣንም። መንግስት የዘንድሮን ምርጫ በታሪክ የተለየ ነው ሲል ገልጾታል። የመንግስት ኮሚዩኒኬሽን ሚኒስቴር ባወጣው መግለጫ ኢትዮጵያ ኢትዮጵያዊ ዲሞክራሲን ማንበር፣ በግልጽና ዲሞክራሲያዊ ምርጫ መንግስትን መምረጥ፣ ህገ መንግስታዊነትን ጽኑ መሰረት ማስያዝ ትሻለች። ለዚህ ደግሞ 7ኛውን ሀገራዊ ምርጫ እንደ ትልቅ አጋጣሚ መጠቀም አስፈልጓት ነበር ሲል አንስቷል። በምላሹም ከ54 ሚሊዮን በላይ ዜጎች ለመራጭነት ተመዝግበው የምርጫ
የምርጫው ቀን ሲጠባበቁ ቆይተዋል ያለ ሲሆን የእናት ሀገር ጥሪን በመቀበል ዜጎች በነቂስ ወጥተው ሲመርጡ ውለዋል፣ ሌሊቱንም አጋምሰዋል ሲልም አክሏል። ይህ ደግሞ በኢትዮጵያ የምርጫ ታሪክ ዜጎች ለረጅም ሰዓታት ተሰልፈው ድምጽ የሰጡበት ልዩ ምርጫ እንዲሆን አድርጎታልም ሲል ነው ያከለው። ምርጫው እንዳይካሄድ ባዳና ባንዳ ተቀናጅተው ያልቆፈሩት ጉድጓድ ያልደረደሩት እንቅፋት አልነበረም ያለው ሚኒስቴሩ፣ ነገር ግን ኢትዮጵያም ለጠራችው ሀገር ወዳድ ኢትዮጵያዊ የማይቻል ነገር አልነበረምና በስኬት ተጠናቋል። ኢትዮጵያውያን በሰላማዊ መንገድ መርጠው ኢትዮጵያ አሸንፋለች ሲል አስነብቧል። ቀጣዩ መረጃ ወደ ትግራይ ክልል ያመራናል። ከዘንድሮ ምርጫ ውጪ በሆነው ትግራይ ክልል የተደረገው አነጋጋሪ ሹምሽር ትላንት መላው የኢትዮጵያ ሕዝብ ለሰባተኛው ሀገራዊና አጠቃላይ ምርጫ ድምጽ ለመስጠት ወደ ምርጫ ጣቢያዎች በማምራት ላይ በሚገኝበትና የሂደቱ ውጤት ገና ባልተቋጨበት ዕለት በትግራይ ክልል የተለየ የፖለቲካና የአስተዳደር መዋቅር ምስረታ ተከናውኗል። ህወሓት መራሹ ክልል በሀገራዊ ምርጫ ላይ ባልተሳተፈበት በዚህ ወቅት በትግራይ ክልል የተሰበሰበው የክልሉ ምክር ቤት አዳዲስ የከፍተኛ ባለስልጣናትና የቢሮ ኃላፊዎችን ሹመት በሙሉ ድምጽ አጽድቋል። ይህ አካሄድ በሀገሪቱ እየተካሄደ ካለው አጠቃላይ ምርጫ ጎን ለጎን የተከናወነ በመሆኑ በፌዴራሉ መንግስት መዋቅርና በክልሉ አስተዳደር መካከል ስላለው ተለዋዋጭ የፖለቲካ ግንኙነትና የሰላም ስምምነቱ አተገባበር በገለልተኛ ታዛቢዎች ዘንድ ሰፊ ትኩረት እንዲሰጠው አድርጓል ተብሏል። የክልሉ ምክር ቤት ባካሄደው ስድስተኛው ዘመን አራተኛው አስቸኳይ ጉባኤ በዶክተር ደብረጽዮን ገብረ ሚካኤል የቀረቡለትን ልዩ ልዩ ሹመቶችን መርምሮ ያጸደቀ ሲሆን ከነዚህ መካከል አቶ አማኑኤል አሰፋ ምክትል ፕሬዝዳንትና የፍትህ ቢሮ ኃላፊ ሆነው ሲሰየሙ፣ አቶ አለም ብርሃን ሀሪፎ ደግሞ የግብርናና ተፈጥሮ ሀብት ቢሮ ኃላፊ ሆነው ተሹመዋል። ከነዚህ ሁለት ከፍተኛ ኃላፊነት ቦታዎች በተጨማሪ ምክር ቤቱ 15 የሚሆኑ ቁልፍ የቢሮ ኃላፊነት ቦታዎችን እንዲሁም የዞን አስተዳዳሪዎችን፣ የፍርድ ቤት መሪዎችንና የመገናኛ ብዙሃን ኃላፊነት ሹመቶችን በአንድነት ድምጽ አጽድቆ አዲሱ ካቢኔ አዋቅሯል። በዚህ ስብሰባ ላይ የታየውና ትልቅ ፖለቲካዊ አንድምታ ያስነሳው ሌላው ውሳኔ ከአስፈጻሚው አካል ውስጥ 1/3 የስልጣን ቦታ ለክልሉ የጸጥታና የመከላከያ አቅሞች እንዲሰጥ ህወሓት ያቀረበው ሐሳብ መጽደቁ ነው። ይህ አሰራር የክልሉን የውስጥ ኃይል ሚዛንና የጸጥታ መዋቅር ይበልጥ ወደ ሲቪል አስተዳደሩ የሚያስጠጋ መሆኑን የሚያሳይ ነው ተብሏል። በጊዜ እጥረት ምክንያት ተወካዮቻቸውን ማቅረብ ላልቻሉ ሌሎች ተፎካካሪ ፖለቲካ ፓርቲዎች ደግሞ እስከሚቀጥለው ጉባኤ ድረስ ፕሬዝዳንቱ ቦታዎቹን በጊዜያዊነት ተክቶ እንዲያስተዳድር ኃላፊነት ተሰጥቷል። የተቀረው የሀገሪቱ ክፍል በሰባተኛው ሀገራዊ ምርጫ አዲስ የፖለቲካ ምዕራፍ ለመጀመር ድምጽ እየሰጠ ባለበት ወቅት በትግራይ የተከናወነው ይህ ራሱን የቻለ የካቢኔ ምስረታ በፌዴራልና በክልል መሪዎች መካከል ያለውን የተለያዩ የአስተዳደር አቅጣጫዎችና የፖለቲካ ልዩነቶችን በግልጽ ያሳየ ክስተት ሆኖ ማለፉን የተዘገበው። በተኩስ የምርጫ ሂደቱ ተቋርጦባቸው የነበሩ የአማራ ክልል አካባቢዎች የትኞቹ ናቸው የሚለውን ደግሞ እናስከትል። የኢትዮጵያ ሲቪል ማህበራት ድርጅቶች ህብረት ለምርጫ ወይም ህብረት ለምርጫ በትላንትናው ዕለት የተካሄደውን 7ኛ ጠቅላላ ምርጫ አስመልክቶ እስከ እኩለ ቀን ድረስ የነበረውን የትዝብት ሪፖርቱን ይፋ አድርጓል። ህብረቱ ከ3000 በላይ ታዛቢዎችን በመላ ሀገሪቱ ባሉ 2258 ጣቢያዎች በማሰማራት ሂደቱን ሲከታተል መቆየቱን ገልጿል። በሪፖርቱ መሰረት በብዙዎቹ ጣቢያዎች የምርጫ ሂደቱ በሰላማዊ መንገድ መጀመሩ የተገለጸ ሲሆን 99 በመቶ የሚሆኑት ታዛቢዎች ያለምንም ገደብ ወደ ጣቢያዎች ገብተው ስራቸውን ማከናወን ችለዋል ብሏል። ሂደቱን ከሚያስፈጽሙ አካላት መካከል የሴቶችና የአካል ጉዳተኞች ተሳትፎ የሚበረታታ መሆኑን አመልክቷል። በተለይም በ61 በመቶ ጣቢያዎች ከአንድ በላይ ሴት አስፈጻሚዎች የተመደቡ ሲሆን በ26 በመቶ ጣቢያዎች ደግሞ ሴቶች በኃላፊነት እየመሩ መሆናቸው በሪፖርቱ ተካቷል። ሆኖም ህብረቱም በሂደቱ ላይ የታዩ በርካታ አሳሳቢ ግድፈቶችና የጸጥታ ችግሮችን ይፋ አድርጓል። በሪፖርቱ መሰረት በአማራ ክልል ማዕከላዊ ጎንደር ማለትም አምባ ጊዮርጊስ፣ በሰሜን ወሎ መቄት፣ በደቡብ ጎንደር ፋርጣና ደብረ ታቦር አካባቢዎች በተሰማ ተኩስ ድምጽ ምክንያት የምርጫ ሂደቱ ተቋርጦ እንደነበር ገልጿል። በአንዳንድ ቦታዎች አስፈጻሚዎች ጣቢያዎችን ዘግተው ለመውጣት መገደዳቸውን ህብረቱ ታዝቧል። በአዲስ አበባና በሐዋሳ አንዳንድ ጣቢያዎች የብልጽግና ፓርቲ ወኪሎች የምርጫ ቅስቀሳ ሲያደርጉ መታዘቡንም ህብረቱ ገልጿል። በተጨማሪም በሐዋሳ ቱላ ወረዳ የቀበሌ አመራሮች ወደ ድምጽ መስጫ ሳጥን ድረስ በመሄድ መራጮችን ሲያስገድዱ እንደነበር በሪፖርቱ ተጠቅሷል። ማህተም ያልተደረገባቸው የድምጽ መስጫ ሳጥኖች ባዶ መሆናቸው ሳይረጋገጥ መታሸግና ታዛቢዎችን ወደ ጣቢያ እንዳይገቡ የመከልከል ሁኔታ በተወሰኑ ጣቢያዎች ታይተዋል ተብሏል። የምርጫ ጣቢያዎች በጤና ተቋማትና በሆስፒታሎች ውስጥ ለምሳሌ ሳፒያን ሆስፒታል መቋቋማቸው በምርጫ ህጉ መሰረት የተከለከለ ቢሆንም በተግባር ግን ታይቷል ብሏል ህብረቱ። ህብረት ለምርጫ እስከ እኩለ ቀን 203
103 አሳሳቢ ሁኔታዎችን የተቀበለ ሲሆን ከነዚህ ውስጥ 40ዎቹ መረጋገጣቸውንና ቀሪዎቹ 163 ጉዳዮችን በማጣራት ሂደት ላይ እንደሚገኝ ነበር ባወጣው መግለጫ ያስታወቀው። ዝርዝር መረጃዎቹን የያዘው መጀመሪያ ደረጃ ሪፖርት በሚቀጥሉት 2 እና 3 ቀናት ውስጥ ለህዝብ ይፋ እንደሚደረግም ህብረቱ በሰጠው መግለጫ አረጋግጧል። የእንግሊዝ መንግስት ወደ ኢትዮጵያ ለሚጓዙ ዜጎቹ የጉዞ ማሳሰቢያ ሰጥቷል። የብሪታንያ መንግስት በሳምንቱ መጨረሻ ባወጣው የጉዞ ማሳሰቢያ ትላንት የተካሄደውን የኢትዮጵያ ጠቅላላ ምርጫን ተከትሎ ዜጎቹ ወደ ተለያዩ የኢትዮጵያ አካባቢዎች እንዳይጓዙ አስጠንቅቆ ነበር። ማስጠንቀቂያው አብዛኛውን የኢትዮጵያ ክፍል ለጉዞ አደገኛ አድርጎ በመጥቀስ ዜጎቹ ወደ ትግራይ፣ አማራ፣ አፋር፣ ጋምቤላ ክልሎች ሙሉ በሙሉና ኢትዮጵያ ከጎረቤት ሀገራት በምትዋሰንባቸው የድንበር አካባቢዎች ከ10 እስከ 100 ኪሎ ሜትር ውስጥ ማንኛውም ዜጋ እንዳይንቀሳቀስ አሳስቧል። በኦሮሚያ ክልል ከዋና ዋና መንገዶችና ከተሞች በስተቀር ከኬንያ ጋር በሚያዋስነው ድንበር በ10 ኪሎ ሜትር ርቀት ላይ በምዕራብ ሸዋ፣ በሰሜን ሸዋ ዞን በምዕራብና ዋናውን የአዲስ አበባ ወደ ጋምቤላ የሚወስደውን መንገድን ጨምሮ ምዕራብ ወለጋና ምስራቅ ወለጋ ዞን፣ ቄለም ወለጋና ሆሮ ጉድሩ ወለጋ እንዳይጓዙም ነው ማሳሰቢያ የሰጠው። ከአዲስ አበባ እስከ አዳማ ካለው የፍጥነት መንገድ በስተቀር የምስራቅ ሸዋ ዞንም ማስጠንቀቂያ ከወጣባቸው ቦታዎች መካከል ነው። በሶማሌ ክልል ሲቲ ዞን፣ በቤንሻንጉል ጉሙዝ ክልል ደግሞ ከሱዳን ጋር ባለው ድንበር በ20 ኪሎ ሜትር ርቀት ላይ የመተከል ዞን፣ የማኦኮሞ ልዩ ዞን አስፈላጊ ካልሆነ በስተቀር ሁሉንም ጉዞዎች እንዳይደረግም የእንግሊዝ መንግስት መክሯል። አላስፈላጊ ጉዞዎችን ከማድረግ እንዲቆጠቡ ያሳሰበው የእንግሊዝ መንግስት ከአካባቢው ባለስልጣናት የተሰጡ መመሪያዎችን እንዲከተሉና መታወቂያ መያዝን እንዳይረሱ ነው ለዜጎቹ ማሳሰቢያ የሰጠው። በመጨረሻም የኢራኑ ፕሬዝዳንት የሥራ መልቀቂያ ማቅረባቸው ተሰምቷል። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ለሀገሪቱ የበላይ መሪ ጽህፈት ቤት ይፋዊ የሥራ መልቀቂያ ደብዳቤ ማስገባታቸውን ለጉዳዩ ቅርብ የሆኑ ምንጭ ለኢራን ኢንተርናሽናል ገልጸዋል። እሁድ ዕለት በተላከው በዚህ ደብዳቤ ላይ ፕሬዝዳንቱና መንግስታቸው በሀገሪቱ ዋና ዋና ወሳኝ የውሳኔ አሰጣጥ ሂደቶች ውስጥ ሙሉ በሙሉ መገለላቸውን ፔዜሽኪያን አጽንኦት ሰጥተውበታል። በዚህም ምክንያት በተፈጠረው ክፍተት የኢስላማዊ አብዮታዊ ጥበቃ ጦር ውስጥ ያሉ ጽንፈኛ አንጃዎች የሀገሪቱን ጉዳዮች እንዲቆጣጠሩ እድል እንደሰጣቸውም ምንጩ ጠቁሟል። ፕሬዝዳንቱ አክለውም በእንዲህ ያሉ አስቸጋሪ ሁኔታዎች ውስጥ መንግስትን መምራትም ሆነ ህጋዊ ኃላፊነታቸውን መወጣት እንደማይችሉ በመግለጽ በአስቸኳይ ከስልጣናቸው ለመልቀቅ መጠየቃቸውን አስታውቋል። የበላይ መሪው ሞሽታባ ኻሜኒ የፕሬዝዳንቱን መልቀቂያ ይቀበሉት ወይስ አይቀበሉት ይህ መረጃ እስከተጠናቀረበት ጊዜ ድረስ ግልጽ አይደለም። የደብዳቤው ይዘት ግን በከፍተኛ የስልጣን እርከን ላይ ታይቶ የማይታወቅና ጥልቅ የሆነ የስልጣን ክፍፍል መኖሩን በግልጽ ያሳያል ተብሏል። ውድ የሸገር ታይምስ ቤተሰቦች የሰዓቱ የመረጃ ጥንቅራችን ይህን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።